በ20 ዓመት ነው 2 ዓመት ነው የሚበላለጡት። ከዛ ሩቢን ከ10 ዓመት በኋላ ነው አሁን በ36 ዓመት 3ኛ ልጄን የወለድኩት እና ሰውነቴ በጣም ደከመ። እርግዝና በጣም ከብዶኝ ነበረ፣ ምጥ ከብዶኝ ነበር። ስለዚህ ደግሜ ምናልባት አሁን ገና ትኩስ ጊዜ ስለሆነ ይሆናል ምናልባት ከአመት በኋላ ከ2 ዓመት በኋላ ሀሳቤን ሊቀየር እችላለሁ እና ሳስበው ራሱ ደከመኝ። ገና ማርገዝን እና ማማጠን ምናምን ገና ሳስበው ፈራለሁ። ምናልባት ሰውነቴ እስኪያገግም እስክረሳው በደንብ ሂል እስከሚያደርግ ይሆናል ሰውነቴ እንጂ አልወልድም አላልኩም። ካልሆነ ራሱ ሳልወልድ 40 ከገባው የማደጎ ልጅ ወስጄ አሳድጋለሁ። ኢትዮጵያ ገብቼ ጥሩ ህይወት ካለኝ ወንድ ልጅ የማደጎ ልጅ ወስድና አሳድጋለሁ ከልጆቼ ጋር። ያው ነው ወልደሽም ማሳደግሽ የማደጎ ልጅም ማሳደግሽ አንድ ነው። ምክንያቱም ፈጣሪ ከባረከው ልጅ ከማህፀንም ወጣ ከልብም ያው የማደጎ ልጅ አምጥተሽ ታሳድጊ ከልብሽ ነው የምትወልጂው። የራስሽ ልጅ ከማህፀንሽ ነው የምትወልጂው። አንድ አይደለም። እሺ ሶፊ ልንገርሽ፣ አንዳንዴ የገዛ የወለድሻቸው ልጆች ፍርድ ቤት ያቆሙሻል ለውርስ ብለው የተባረኩ ካልሆኑ አይጦሩሽም። የተባረኩ ካልሆኑ እናቱን የሚሰድብ አለ። እናቱ ላይ እጅ የሚሰነዝር ሴትም ወንድም ባለጌ አለ በዚህ ዘመን። በጣም ደግሞ የተባረኩ በማደጎ አምጥተው አሳድገዋቸው እናት አባታቸውን የሚጦሩ የሚያከብሩ የሚወዱ አሉ። ስለዚህ ልጅ አንቺ ከማህፀንሽ ስለወለድሽው ወይንም እንትና ዋናው አስተዳደግ ነው። ፍቅር ሰተሽ አሳድገሽ ከዛ አስተዳደግ ብቻ አይደለም ከፈጣሪ ሲባረክ ነው። አንዳንድ ሰው በጣም 2 ልጆችን በጣም ለፍቶ በጥሩ ስነ ምግባር አሳድጎ አንዱ በጣም መልካም ጨዋ፣ አንዱ ባለጌ መጥፎ ይሆናል። ገባሽ? ስለዚህ አቡ ፀጉርሽን ፈታሹ ማሬ ኮፍያ ነው እኮ የትናንትና ኮፍያ ነው። የኔ እናት ተናግሬያለሁ እኮ አልነበርሽም? ላይቬ ላይ ኮፍያ እንደሆነ ተናግሬያለሁ። ምንድነው ፀጉሩ? ኮፍያ ሁሌም እኔ የማደርገው ኮፍያ ነው። ከስር ፀጉሬን ሀና ወደ ታች ሹሩባ ሰርታኛለች በቀጫጭን። ፀጉሬ ሽበት ብቻ ነው። ሙሉ ፀጉሬ ሸብቷል። ሙሉ ነጭ ነው ከፊት ለፊት እስከ ኋላ ምንም የሚመረጥ የለውም። ውርር አድርጎኛል ሽበት። እማዬት የምሬ ነው። እኔ ብዙ ጊዜ ስለምቀልድ የምናገረውን ነገር አንዳንዴ በሲሪየስ አትወስዱትም። የምሬ ለምን እኔ አርጅቼ ነው እንዴት? ለምን 36 ዓመት ሽበት አይወርም? ደግሞ 36 ስል ወይ አሁንም 36 ነሽ ትላላችሁ። 46 ይሆንላችሁ። እኔ ምንም ችግር የለብኝም 46 ብባል 66 ብባል። ፈጣሪ ብቻ ግን አደራውን ያድርሰኝ ለዛ እድሜ። ታብታቡ 200 ሺህ ሳይገባ አላስገባማ። ታብታቡ 200 ሺህ ሲገባ አስገባለሁ። ጋይስ ዛሬ እስከ 6 ሰዓት ብቻ ነው የምቆየው። 40 ደቂቃ ነው ያለኝ። የመሐመድ እንግሊዝ ያለው መሐመድ በምን ምሳሌ ነው የምታውቁት? እንግሊዝ ያለው መሐመድ ስላችሁ በባህር ሄደው እና ታሪኩ እውነተኛ ታሪክ ስለሆነ በመጽሐፍ የተጻፈለት እነሱ በዋትሳፕ በቮይስ ሳይሆን መደዋወል አለብን ስላሉ ዛሬ ቀጥሬያቸዋለሁ። ዛሬ ለሁሉም የሚመቸው ለደራሲው ሽማግሌዎችም ለጠበቃው የሚመቸው ዛሬ ስለሆነ ዛሬ ተቀጣጥረናል። ዛሬ ላይቬን መስዋዕት አድርጌ ጊዜን መስዋዕት አድርጌ ዛሬ ጠብቂያቸው ግሩፑ ላይ ቪፒኤን ለነሱ ስል ኤክስፓየርድ ያደረገ ቪፒኤን ከፍዬ ሰብስክራይብ አድርጌያለሁ በዋትሳፕ ለመደዋወል። በቀጠሯቸው ካልተገኙ ካልደወሉ ምን ካላሉ ከዚህ በኋላ ያገባኝ እናገራ። ይኸው ለህዝብ እየነገርኩ ነው። ሌላ ቀን አልሰጣቸውም። በቃ በቮይስ አይሆንም በመደዋወል ይሁን ብለዋል። ሁሉ ነገር እነሱ እንዳሉት ደራሲውና የሱ ሽማግሌዎች እንዳሉት እሺ በመደዋወል ካልሆነ አይሆንም። ኦኬ እንደዛ ካላችሁ ያው ቪፒኤን አድርሻለሁ። ያው የእሁድ ላይቬን መስዋዕት አድርጌ እሁድ ነው የሚመቸኝ ብላችኋል። ያው ለእናንተ መስዋዕት አድርጌ ላይቬን ከምሽቱ 12 ሰዓት በኢትዮጵያ ወይንም በዚህ ሀገር 6 ሰዓት ያው አሁን ከ30 ደቂቃ በኋላ ደውሉ። ዛሬ ብቻ ነው የምሰጣችሁ ብዬ ዋትሳፕ ላይ ቮይስ አስቀምጬላችኋለሁ። በቀጠሮ ከተገኙ ተገኙ፣ ካልተገኙ መሐመድን ጠርቼ እዚህ ጋር እናንተ ፊት መሐመድ ያው ጥሬልሃለሁ አልተገኙም ብዬ እነግረዋለሁ። ራሱም አለ ግሩፕ ላይ ራሱም እንዲገኝ ነው።
ከአንድ ቀን በላይ እኔ ለማንም መስጠት አልችልም። ለመሐመድ ስል ነው ይሄንን የማደርገው። ላይቬን መስዋዕት አድርጌ ላይቬን ዘግቼ እንደ ለምን ሲባል ቤቴ መጥተው ማስተዋወቅ የሚፈልጉ ገዝት ላይ የሚቀመጡ ነጋዴዎች አሉ። እነሱን አስፈቅጄ ዛሬ የለሁም እንዳትመጡ ብዬ የኑኑ ቻሌንጅ አልሞላላትም። 24 ሰዓት ሆኖታል። በቃ አሁን ጉዴ ፈላ። ስጠይቀኝ ቅድም ማለት ነው ልክ ከእንቅልፌ እንደተነሳሁ ማማ ከኒው ቼክ ስትለኝ 66,000 ነው ምናምን ነበር። ይኸው አልሞላም ክላት ስላት 21 አወር ነው 3 አወር አለኝ ገና አለችኝ። አሁን 24 አልሆነውም። እስቲ ተነስታለች። አንዴ ሩቢን ላምጣት ላጥባት፣ ግን ጸጉሬን እንዳትነካ እንዲህ ላድርገውና ላምጣት። እሺ ይወት ስተነስታ እየተፈረጋገጠች አሁን አቆመች። እስክታለቅስ ልተዋት። ስታለቅስ ሄጄ ያመጣታለሁ። ካላለቀሰች ብቻዋን እየተጫወተች ነው። አትመልሽም። ምንድን ነው ማልመልስም? ቆይ እሺ ላምጣት ጋይስ። ወተቱም ኤክስፓየርድ እንዳያደርግ 2 አወር ነው የሚቆየው አይደል ያለው ቻትጂፒቲ ከተሰራ ከተበጠበጠ በኋላ። ሳይመን there is no AC in the living room. There is no AC. On the AC, air conditioner. No, I'm cold. Okay, if you are cold. ጉድ የሞኒተሩ ይደግማል። እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? በእናትሽ ነቃሽ? ራበሽ? እንዴት ናችሁ? ሰላም ቤተሰብ በያቸው። ሰላም ቤተሰብ። እኔ ተነስቻለሁ። ሂር እስቲ እዚህ ጋር ሉክ ዴር ሩቢ እዚህ ጋር ሩቢ እዚህ ጋር ሃይ በያቸው። ሃይ እዚህ ጋር ጋይስ አትፈልግም ማየት ወደዛ። እንግዲህ መስታወት አይታል። እናንተ መስታወት ለምንድን ነው የሚወዱት ህፃናት? መስታወት ለምን ይወዳሉ? መስታወት ላይ አይናቸውን መስታወት ላይ ካረጉ አይዞሩም። ፍዝዝ መስታወት ላይ ለምንድን ነው? ቆይ እኮ እንደዚህ ጥሩ አይደለም መስታወት። እኔ እንጃ ታያለች መስታወት ስታገኝ። ክፍሌ የለም እኮ ማለት መኝታ ቤታችን የምታድርበት የለም። እዚህ ክፍል ስትመጣ ክፌ ሳመጣት መስታወቱ ላይ አይኗን ችግር። ሩቢ ምንድነው ችግሩ? ምንድነው ትርጉሙ? እንትን የቀይ እንቁ ለምንድነው መስታወት ጥሩ አይደለም የምትሉት? አፋን መፈታ በመቋቋም እሷ በአማርኛ ማታ መተኛ አልጀመረችም። ቀን ማን ይተኛላት? አይዋ አይን ይሰውራል። ፈጣሪ ሆይ ድረስ መስታወት አይን ይሰውራል። ስሙልኝማ። እኔ ግን የሰማሁት መስታወት ሲያዩ ራሳቸውን ስለሚያሳያቸው ይፈራሉ ነው የሰማሁት። መስታወት ሲያዩ ራሳቸውን ደግሞ ሲያሳያቸው ይደነግጣሉ፣ ይፈራሉ፣ ያንሸዋረራል። ማንሸዋረር ክብትዬ፣ ማንሸዋረር ምንድን ነው? ያጠናግራል። እኔ እንጃ። እኔ ግን የሰማሁት እናቶች ሲሉ የሰማሁት መስታወት ራሳቸውን ደግሞ ስለሚያሳያቸው ራሳቸውን ደግሞ ሲያዩ ይፈራሉ ነው ምናምን። አንዳንድ ሰው ደግሞ ጂኒ ይዛቸዋል። እኔ እንጃ። አበሻ ማይለው ያለ መረጃ ዝም ብሎ
እሺ ቆይ መስታወት ማለት ነው። ይናፍቃሉ ደግሞ መናፈቅ ምንድን ነው? በቃ ዝም ብለን ያለ ምክንያት ጥሩ አይደለም ስለተባልን ትልልቆች እናቶች ምናምን እንትን ጥሩ አይደለም ስላሉ ምንድነው መስታወት ለህፃን ልጅ ጥሩ አይደለም ስላሉ እንበል እንጂ ምንም። ግን እሷ ለምን እንደምትወደው አላውቅም። ሁሌ ታያዋለች፣ ወደ መስታወቱ ታያለች፣ እዚህ ጋር ወደ ንቡ ታያለች። እሱን እንኳን ከለርፉል ነገር ቢጫ ድምቅ ያለ ስለሆነ ደማቅ ከለር ይወዳሉ ህፃናት፣ ይስባቸዋል ደማቅ ከለር። መኝታ ቤታችን ደግሞ የአንበሳ ስዕል አለ የተሰቀለ፣ እሱን ዝም ብላ ታያለች። ሞኝ ይሆናሉ፣ ሞኝ ያደርጋል። ኧረ ፈጣሪ ሆይ ድረስልኝ። እኔ ምን አይነት በዚህ በሰለጠነ ዘመን እኛ ምን አይነት ሰዎች ነን ግን አበሾች። መስታወት ህፃኗን ልጅ ሞኝ ያደርጋታል። አይ እንደው ምን ይሻለናል እንግዲህ ይሄንን እኛ እንደው ነጮች ሰምተው እንዳይስቁብን፣ አረቦች ነጮች ሰምተው እንደው እነዚህ አበሾች ምን አይነት ጅል ናቸው ብለው እንዳይስቁብን። ኑኑ ያምጪልኝ፣ ፀጉሯን እየሰራቻት ነው ሀና። ሊጀምሩ ነው ትምህርት እኮ ሊጀመር ነው አሁን። ኑኑዬ 2ኛ ክፍል ልትገባ ነው የኔ ፍቅር። ሳይመን 4ኛ ክፍል ሊገባ ነው አባቴ። የኔ ጎረምሳ 4ኛ ክፍል ደረሰልኝ። 10ኛ ዓመት ልደቱን ደግሞ ሊያከብር ሴፕቴምበር እና ኦክቶበር ነው የቀሩት። 2 ወር ነው የቀረው 10 ሊደፍን 2 ዲጂት ሊሆኑ ከ1 ዲጂት ወደ 2 አሁን ለ9 ዓመታት 1 ዲጂት ነበረ። አሁን 2 ዲጂት ሊሆን ነው። እስከዛሬ አንድ ሻማ ነበር የሚያበራው። አሁን 2 ሻማ፣ አንድ ቁጥርና 0 ቁጥር 2 ሻማ ነው የሚገዛው። አቡዬ ሩቢ ትርጉም ምንድነው ማለት ነገርኩሽ እኮ። ቀይ እንቁ ማለት ነው አልኩሽ እኮ። ሩቢ በእንግሊዘኛ ነው፣ በአማርኛ ቀይ እንቁ ነው። Where did you buy your wig? This is not a wig, this is my real hair. I color my hair brown. ሹሩባውን ፈታሹ? የስ ትናንት ፀጉሬ ጥቁር ነበር። ትናንቱን ፈትቼ ዛሬ ቡኒ ተሰራው። እንዴት ሰዓት በቃሽ እንዳትሉኝ፣ አጠገቤ ፀጉር ቤት አለ። ሄጄ ብዙ ሆነው ነው የፈቱኝና የሰሩ። ሩቢ ውድ ማዕድን ነው። ውድ የማዕድን አይነት ነች። እንቁ ነች። ዘ ሞስት ኤክስፔንሲቭ ዳይመንድ ነች። እኔ ይሄ በጣም ያምራል። ቴንክ ዩ። አሁን ጋይስ ታብታቡ 200 ሺህ ገብቷል። ኮፒ ሊንኩ 2000 አስገቡትና ሰው አስገባለው። አንድ ታሪክ ሰምተን እንለያያለን። አንድ ቆንጆ ታሪክ ሰምተን እንለያያለን። እሺ 6 o'clock ላይ ላይቭ መዝጋት አለብኝ እንደነገርኳችሁ። የመሐመድን ጉዳይ በዋትስአፕ ተደዋውለን እንፍታ ብለዋል። ከአንድ ቀን በላይ ቀኔን ለማንም አልሰጥም። አንድና አንድ ቀን። አይ አም ቬሪ ቢዚ ፐርሰን። እናት፣ የ3 ልጆች እናት፣ የቤት ስራ አለብኝ። ሶሻል ሚዲያን ረን ማድረግ አለብኝ። የማስታወቂያ ስራዎች እየመጡ ተጠራቅመው ሳልፖስት የሰው ችግር ያፋልጉኝ ቪዲዮ፣ የእንትን ቪዲዮ ለሰዎች ድምጽ መሆንበት ቪዲዮ፣ እሱን እያስቀደምኩ እየሰራው ማስታወቂያዎቹ ሰዎቹ ከፍለው ቪዲዮአቸው እንዲፖስት እየጠበቁ ተጠራቅሞብኛል። ስለዚህ አሁን የእንትኑን ከሚኪ ጋር ራሱ በቀደም የሰራነውን የዲሊቨሪ ካምፓኒ ማስታወቂያ ዛሬ ገና ነው የፖስትኩት። እስከ ዛሬ ተቀምጦ ለምን በየቀኑ ፖስታቸውን ቪዲዮዎች የሰዎች